ወደ 249 የሚሆኑ ፕሮፊት አሉ which is ምን ማለት ነው በዚህ ይሄ ፒዲኤፍ አንድ መጽሐፍ ሲሸጥ እኔ ወደ 249 የሚሆኑ ፕሮፊቶችን አገኛለሁ ማለት ነው። ማንም በዜሮ ፎሎወር ማስታወቂያ እንድትሰሩ ለሚፈልግ ድርጅት አድ ካምፔን አዘጋጃለሁ። ከፈለጉ ሶሻል ሚዲያ ላይ ኮንቴንት ሰርቼ ሼር አደርገዋለሁ ማለት ነው። ሰዎች ያንን ቪዲዮ አይተው በዛ ሊንክ ሲገቡ ወደ እኔ ምን ያመጣቸዋል? ወደ ዲጂታል ፕሮዳክት ያመጣቸዋል። ሶ ዲጂታል ፕሮዳክትን ይገዛሉ ማለት ነው። ሶሻል ሚዲያ ላይ ገንዘብ መስራት በጣም ቀላል ነገር ነው። እንደዚህ ጄኔሬሽን አንተ አንዱ አካል ሆነ ሶሻል ሚዲያን አንተ ካልተጠቀምክበት የራስ ችግር አለብህ ማለት ነው። በጣም በአጭር ጊዜ ውስጥ የራሴን የሆኑ ሶሻል ሚዲያ ቢልድ እንዴት እንዳደረግኩን በዚህ ቪዲዮ ነግራችኋለሁ። ሶሻል ሚዲያ ገንዘብ መስራት በጣም ውሸት የሚመስላቸውም ሰዎች ወይም ደግሞ በሶሻል ሚዲያ እኮ ገንዘብ አይሰራም ዝም ብሎ እኮ ነው የሚለፉት ምናምን የሚሉ ሰዎች እኔ በአጭር ጊዜ ውስጥ በወራት ጊዜ ውስጥ በቲክቶክ ወደ 24000 የሚሆኑ ፎሎወሮች በፌስቡክ 3.6 በላይ የሚሆኑ ፎሎወሮች እንዴት እንዳገኘው ሰሞኑን የጀመርኩት ወደ 600 የሚጠጉ የኢንስታግራም ፎሎወሮች አግኝቻለሁ። እንግዲህ ምንም አይነት አድ ካምፔን ሳላዘጋጅ ነው። ካምፔን ባዘጋጅ ሶሻል ሚዲያ ካምፔን ባዘጋጅ በጣም በአጭር ጊዜ ውስጥ ቡስት ነው ማረው። ግን እኔ ምንድነው ማድረግ የፈለኩት ካምፔን ሳላዘጋጅ ትክክለኛ የሆኑ ፋኖችን በአጭር ጊዜ ውስጥ እንዴት እንደገነባው በዚህ ቪዲዮ ነግራችኋለሁ። በጣም ቀላል ነው። እንዴት አድርጋችሁ እናንተ በአጭር ጊዜ ውስጥ የራሳችሁን የሆነ የሶሻል ሚዲያ ኮሚኒቲ እንዴት እንደምትገነቡ በሶሻል ሚዲያ እንዴት ገንዘብ እንደምታገኙ በዚህ ቪዲዮ አንድ ባንድ ነግራችኋለሁ። በጣም ቀላል ነው። እናንተ እንደምታስቡት ከባድ የሆነ ነገር አይደለም። ከእናንተ የሚጠበቀው መፈለግና ውሳኔ ነው የሚጠበቅባችሁ። ቁጭ ብላችሁ የራሳችሁን የሆነ ኮንቴንት እንዴት እንደምታወጡ ኮንቴንታችሁን ካወጣችሁ በኋላ ምን አይነት ቪዲዮዎችን መስራት እንዳለባችሁ በዚህ ቪዲዮ እንዴት አሳያችኋለሁ። እኔም እንዴት በሶሻል ሚዲያ ገንዘብ እንዴት እየሰራው እንደሆነ አንድ ባንድ አሳያችኋለሁ። ቪዲዮውን እስከመጨረሻው ተከታተሉ። ይሄንን አካውንት ሰብስክራይብ ማድረግ እንዳትረሱ። አሁን ሰብስክራይብ ባታደርጉ ትንሽ ቆይታችሁ ሰብስክራይብ ማድረጋችሁ ስለማይቀር ካሁኑ ሰብስክራይብ ብታደርጉ ባይ ነው። ሀሳብ ካላችሁ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። የመጀመሪያው ምንድነው እንዴት ነው በሶሻል ሚዲያ በገንዘብ የሚሰራው? እንግዲህ ኢትዮጵያ ውስጥ ስትመጡ እንግዲህ የምንሰራበት መንገድ በጣም እንደሌሎች ሀገሮች ላይ ቫስት ወይም ደግሞ የሰፋ አይደለም፣ በጣም እየጠበበ ነው። አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች በሶሻል ሚዲያ እንግዲህ ገንዘብ የሚያገኙበት መንገድ አንደኛው ነገር እና ወሳኙ ነገር አድ ነው። በአድና በማስታወቂያ አድርገው ነው ገንዘብ የሚሰሩት። ዩቲዩበር ሊሆን ይችላል፣ ፌስቡክ ላይ ያለ ሰው ሊሆን ይችላል፣ ቲክታክ ላይ ያለ ሰው ሊሆን ይችላል፣ አይጂ ላይ ያለ ሰው ሊሆን ይችላል። ማስታወቂያ በመስራት ነው አንደኛውና ወሳኙ ነገር በገንዘብ የሚሰራው። ሰው ማስታወቂያ ከመስራታችሁ በፊት መጀመሪያ እናንተ ምንድነው የምታደርጉት? ኮሚኒቲ ነው ቢልድ የራሳችሁ የሆነ ፋን የራሳችሁ የሆነ ተከታዮችን ትገነባላችሁ። እኔ አሁን እንግዲህ ወራት ባልሞላ ጊዜ ውስጥ ወደ 24000 የሚጠጋ ፎሎወሮችን በቲክቶክ አምጥቻለሁ። ወደ 3600 የሚሆኑ ፎሎወሮችን በፌስቡክ አምጥቻለሁ። ቅድም እንዳልኳችሁ ምንም አይነት አድ ካምፔን አላዘጋጀውም። ምንም አይነት ሶሻል ሚዲያ ማርኬቲንግ ሳላዘጋጅ ነው ዝም ብዬ በባዶ በራሴ ኮንቴንት የራሴን የሆኑ ፋኖችን ያገኘሁት። መጀመሪያ የምታደርጉት ምንድነው የራሳችሁን የሆነ ኮሚኒቲ የራሳችሁ የሆኑ ፋኖችን በራሳችሁ ኮንቴንት ትይዛላችሁ ማለት ነው። የራሳችሁን የሆነ ኮንቴንት መልቀቅ ከጀመራችሁ በኋላ ቀስ እያላችሁ አካውንታችሁን ታሳድጉታላችሁ ማለት። ከዛ ላይ አካውንታችሁን ማሳደግ ስትጀምሩ ታዩታላችሁ። ሰዎቹ ኢንጌጅ እያደረጉ ኮሜንት እያደረጉ ላይክ እያደረጉ ሪፖስት እያደረጉ የእናንተ ፋን ይሆናሉ። እነዚህ የያዛችሁትን እንደዚህ አድርጋችሁ የያዛችሁትን እንትን ምንድነው እንደዚህ አድርጋችሁ የያዛችሁትን ፋን ቀስ ያደርጋችሁ ቢልድ ነው የምታደርጉት። ለሆነ ድርጅት አድ ስትሰሩ ለሆነ ድርጅት ማስታወቂያ ስታሰሩ ሰው የሚፈልገው ምንድነው መጀመሪያ የራሳችሁ ፋን አላችሁ የራሳችሁ ኮሚኒቲ አላችሁ ብሎ ነው የሚጠይቃችሁ። ማንም በዜሮ ፎሎወር ማስታወቂያ እንድትሰሩ ለሚፈልግ ድርጅት የለም። ሰው ምንድነው የምታደርጉት መጀመሪያ ፋናችሁ ላይ በደንብ አድርጋችሁ ትሰራላችሁ ማለት ነው። ሁለተኛው ፖይንት ደግሞ ብራንድ ስፖንሰርሺፕ እንግዲህ እንደምታውቁት አሁን ቲክቶክ ላይ በጣም እየተለመደ ነው። በጣም ብዙ ልጆች እንግዲህ ቲክቶክ ላይ ቀድሞ የወጡ ልጆች ብራንድ ስፖንሰርሺፕ አድርገው ወይም ደግሞ ከሌሎች ድርጅቶች ጋር ኮላቦሬት አድርገው ለዛ ድርጅት አምባሳደር እየሆኑ ብራንድ የሆነ ኮላቦሬሽን አድርገው እየሰሩ ይገኛሉ። እነዚህ ልጆች የተመረጡበት እነዚህ ልጆች ብራንድ የሆነ ስፖንሰርሺፕ ሊያገኙበት የቻሉበት ምክንያት የራሳቸው ኮሚኒቲ ወይም ደግሞ የራሳቸው የሆነ ተከታይ መጀመሪያ ስለገነቡ ነው። መጀመሪያ ፎከስ ማድረግ ያለባችሁ ፎሎወራችሁ ላይ የራሳችሁ ኮሚኒቲ ላይ የራሳችሁ ኮንቴንት ላይ እንዴት አድርጋችሁ ኮንቴንታችሁን ኮንሲስተንሲ እንደምታስቀጥሉ እንዴት አድርጋችሁ የራሳችሁ ኮንቴንት ላይ ኮሚኒቲያችሁን ቢልድ እንደምታደርጉ ነው ማሰብ ያለባችሁ እንጂ እንዴት አድርጌ አድ እንደምሰራ እንዴት አድርጌ ብራንድ ስፖንሰርሺፕ እንደምሰራ አድርጋችሁ በፍጹም ማሰብ ያለባችሁ። ምክንያቱም ዝም ብላችሁ ይሄ ከፈረሱ ጋሪው ቀደመ ነው የሚሆንባችሁ።
መጀመሪያ የምታደርጉት ምንድነው ኮሚኒቲያችሁን ቢልድ ታደርጋላችሁ። ከዛ ለኮሚኒቲያችሁን ቢልድ ካደረጋችሁ በኋላ ሶሻል ሚዲያዎችን ሌሎች ሶሻል ሚዲያዎችን ላይ የራሳችሁን የሆነ ቪዲዮዎችን መልቀቅ ትጀምራላችሁ። ለምሳሌ ዩቲዩብ ላይ እንደዚህ የምትቀርጹ ከሆነ ይህንን የቀረጻችሁትን ቪዲዮ ምን ላይ ተቆራረጡትና በቲክታክም በፌስቡክም በአይጂም እያደረጋችሁ ትለቁታላችሁ። እኔ አሁን ኦልሞስት በዚህ ሳምንት ምናምን አይሞላም ባለፈው ሳምንት ነው ምናምን አይጂ የጀመርኩ ግን በአጭር ጊዜ ወደ 600 ምናምን ፎሎወሮች አሉ። አድ ሳልሰራ ነው የምላችሁ። አድ ላዘጋጅ ብዬ ካምፔን ላዘጋጅ ብል በጣም ይነካዋል። መጀመሪያ ትክክለኛ የሆኑ ፋኖችን ስለፈለኩ ምንም አይነት ካምፔን የሆኑ ምንም ነገሮችን ማዘጋጀት አልፈልጉም። ሰዎች ራሳቸው እንዲመጡ ወደ እኔ ሰዎች ራሳቸው ተመችቻቸው ፎሎ እንዲያደርጉኝ ብዬ ነው እስካሁን ምንም አይነት አድ ያላዘጋጀሁት ማለት ነው። ስለዚህ እንደዚህ እያደረጋችሁ ኮሚኒቲያችሁን ቢልድ ታደርጋላችሁ። ቲክቶክ ላይ እንዳልኳችሁ እንግዲህ ወደ 24000 ፎሎወር አምጥቻለሁ። ኦልሞስት ከ3 ቪዲዮ በላይ ከ1.2 ሚሊዮን በላይ ቪዲዮዎች ታይተውልኛል። እዚህ ጋር እንደምትመለከቱት መጀመሪያ ኮሚኒቲ ነው ቢልድ ማድረግ ያለባችሁ። ሰው ቀስ እያላችሁ አዱንም ታመጣላችሁ፣ ቀስ እያላችሁ ብራንዱንም ታመጡታላችሁ። ሶሻል ሚዲያ ላይ ገንዘብ መስራት በጣም ቀላል ነው። የምታፍሩ ሰዎች እኔ ማለት ነው ሶሻል ሚዲያ ላይ ለመምጣት በጣም ብዙ ጊዜ አስቤያለሁ፣ ግን አሁን ሳስበው አይ ፊል ላይክ በጣም እንደዘገየው ነው እያሰብኩ ያሉት። ግን እናንተ ግን መጀመር የምትፈልጉ ሰዎች አሁንም እነግራችኋለሁ አም ቴሊንግ ዩ አልዘገየባችሁም። ዛሬ ሆኖ መጀመር ትችላላችሁ። በሶሻል ሚዲያ ገንዘብ እርን ማድረግ ትችላላችሁ። ከዛ በፊት ግን አሁንም እያልኳችሁ እንዳሉት ኮሚኒቲ ፋኖችን ነው ቢልድ ማድረግ ያለባችሁ። እነዛ የምትሰሯቸውን አንድ ሶሻል ሚዲያ ላይ የምትሰሩትን ለምሳሌ ሎንግ ቪዲዮ የምትሰሩትን ላይክ እንደ ዩቲዩብ ላይ ከሆነ ዩቲዩብ ላይ የሰራችሁትን ቪዲዮ እየቆራረጣችሁ ቲክታክ ላይም ፌስቡክ ላይም አይጂ ላይም እያደረጋችሁ መልቀቅ ትችላላችሁ። ሶስተኛውና ወሳኙ ነገር ቢኖር አፍሌት ማርኬቲንግ ነው። አሁን እዚህ ጋር የምትመለከቷቸው አሉ። እኔ እንደውም ሰሞኑን የጀመርኩት የራሴ የሆኑ ፕሮዳክቶች አሉ፣ የዲጂታል ፕሮዳክቶች አሉ። የቡና.com ይባላል። እዚህ ጋር እንደምትመለከቱት አፍሌት ፕሮግራም ያደረግኳቸው አሁን ለምሳሌ ይሄ የ30 ቀን የዳይት ፕሮግራም የሚል አለ። ይሄ የሚሸጠው 499 ኢትዮጵያ ብር ነው። ወደ 249 የሚሆኑ ፕሮፊት አሉ። which is ምን ማለት ነው? በዚህ ይሄ ፒዲኤፍ አንድ መጽሐፍ ሲሸጥ እኔ ወደ 249 የሚሆኑ ፕሮፊቶችን አገኛለሁ ማለት ነው። እንግዲህ አስቡት በአንድ ሳምንት ውስጥ ወደ 20 መጽሐፍ ቢሸጥ ምን ያህል ላገኝ እንደምችል አስቡት። ይሄ ደግሞ ሀበሻ አይሲቲ ኮርስ የሚል አለ። ይሄም በዚህ መጽሐፍ ወደ 48 ፕሮፊት አገኛለሁ። ይሄ ደግሞ ሚሊዮነር ማይንድሴት የሚባል ፒዲኤፍ ነው። ይሄ ደግሞ 499 ብር ነው የሚሸጠው። እኔ ግን ወደ 149 የሚሆኑ ፕሮፊቶችን እያገኘሁት ነው ያለው በአንድ ፒዲኤፍ ሽያጭ ብቻ ማለት ነው። ይሄ ሲሸጥ እኔ የማገኘው 149 ማለት። ይሄ ደግሞ ሲምፕል ትሬዲንግ ቡክ ይባላል። 250 ብር ነው የሚሸጠው። እኔ ግን የማገኘው 37 ብር ነው። እንግዲህ አፍሌቱን እንዴት ነው የምሰራው ብትል እዚህ ጋር እንደምትመለከቱት ይሄንን ፒዲኤፍ አለ። ይሄንን ፒዲኤፍ እኔ ምን አደርጋለሁ? ሶሻል ሚዲያ ላይ ወስጄ ፕሮሞት አደርገዋለሁ። ሶ ይሄ ፒዲኤፍ የሌላ ሰው ነው። የኔ ፕሮዳክቶች አሉ። እኔ አሁን እየሰራሁት ያለው ምንድነው? አፍሌት ነው እየሰራሁ። ሶ ሊንክ አለኝ። ይሄንን ሊንክ ወስድና የሰራሁት ቪዲዮ አለ። በዛ በሰራሁት ቪዲዮ ሶሻል ሚዲያ ላይ እለቀዋለሁ። የምፈልገው ሶሻል ሚዲያ ላይ እለቀዋለሁ። ሶ እዛ የምፈልገው ሶሻል ሚዲያ ላይ ከለቀኩት በኋላ ሰዎች በዛ ገብቶ እኔ በሰራሁት ፕሮሞት ባደረኩት ቪዲዮዎች ገብቶ ሲገዙ እኔ ምን አገኛለሁ? የራሴን የሆነ የአፍሌት የሆነ ፔመንት አገኛለሁ ማለት ነው። ሰውየው የሚሸጥለታል፣ እኔም በቤኔፊት አገኛለሁ ማለት ነው። እንደዚህ አድርጋችሁ በአፍሌት ሶሻል ሚዲያ ገንዘብ መስራት ትችላላችሁ። እስቲ ኮሜንት ላይ አስቀምጡልኝ የአፍሌት ቪዲዮዎች እንድሰራላችሁ ከፈለጋችሁ፣ እስከዛሬ ምን አይነት ገንዘብ እንደሰራው ማወቅ ከፈለጋችሁ እስቲ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። በአፍሌት ገንዘብ መስራት ራሱ በጣም ቀላል ነው። መጀመሪያ እንዳልካችሁ አዱንም እርሱት፣ ሁለተኛ ደግሞ ብራንድ ኮላቦሬሽኑንም እርሱት፣ አፍሌቱንም እርሱት። መጀመሪያ መገንባት ያላችሁ ኮሚኒቲ ነው። ኮሚኒቲ ከገነባችሁ በኋላ እዚህ ጋር እንዳሳየኋችሁ አፍሌት ገዢ ያላችሁ ማለት ገባችሁ አይደል? አሁን ለምሳሌ በ30 ቀን ውፍረት መቀነሻ የሚለው መጽሐፍ እንግዲህ ቢሸጥ እኔ የማገኘው ወደ 249 ብር ነው በአንድ ሽያጭ ማለት ነው። ምን ያህል እንግዲህ ወደ 10 20 ምናምን ሲሸጥ ምን ያህል እንደማገኝ ደግሞ እናንተ አስቡት ማለት ነው። እንደዚህ እያደረጋችሁ ነው የምትሸጡት በአፍሌት። ሰው ሊንክ ይሰጣችኋል። በዛ በተሰጣችሁ ሊንክ አድርጋችሁ ነው እናንተ የምትሸጡት። ያንን ሊንክ ሶሻል ሚዲያ በምትፈልጉት ፕላትፎርም ላይ ሼር ታደርጉታላችሁ ማለት ነው። ሌላው ነገር ሶሻል ሚዲያ ላይ የምትሸጡት ነገር ምንድነው? ዲጂታል ፕሮዳክት፣ የራሳችሁን ዲጂታል ኦር ፊዚካል የሆኑ ፕሮዳክቶችን መሸጥ ትችላላችሁ። አሁን እዚህ ጋር እንደምትመለከቱት ብዙ አይነት የራሴን የሆነ ዲጂታል ፕሮዳክቶች አሉ። እዚህ ጋር እንደምትመለከቷቸው የተለያዩ ቢዝነስ አይዲያዎች፣ ቢዝነስ መጀመር የሚፈልጉ ሰዎች እንዴት አድርገው የራሳቸውን ቢዝነስ መጀመር እንደሚችሉት ቢዝነስ አይዲያዎች እዚህ ጋር እንደምትመለከቱት የሻማ ቢዝነስ፣ የማስጠናት ቢዝነስ፣ የዴይ ኬር ቢዝነስ፣ የመኪና እጥበት ቢዝነስ ፒዲኤፍ ሰርቼ እዚህ ጋር አስቀምጫለሁ። ምንድነው ማድረገው? እኔ እዚህ ጋር የቡና ላይ የሰራሁትን ፒዲኤፍ ምን
ምን አደርገዋለሁ ሶሻል ሚዲያ ላይ ወስደውና አድ ካምፔን አዘጋጃለሁ። ከፈለጉ ሶሻል ሚዲያ ላይ ኮንቴንት ሰርቼ ሼር አደርገዋለሁ ማለት ሰዎች ያንን ቪዲዮ አይተው በዛ ሊንክ ሲገቡ ወደ እኔ ምን ያመጣቸዋል? ወደ ዲጂታል ፕሮዳክት ያመጣቸዋል። ዲጂታል ፕሮዳክትን ይገዛሉ ማለት ነው። ሶሻል ሚዲያ ላይ ገንዘብ መስራት በጣም ቀላል ነገር ነው። እንደዚህ አድርጋችሁ ነው የራሳችሁን የሆኑ ፕሮዳክቶች የራሳችሁን የሆኑ ዲጂታል የሆኑ ፕሮዳክቶች ዲጂታልም ፊዚካልም የሆኑ ፕሮዳክቶችን እንደዚህ አድርጋችሁ ነው የምትሸጡት። በዚህ ጋር እንደምትመለከቷቸው ፕሮዳክቶች አሉ። እነዚህም ፕሮዳክቶች ነው ሰዎች ገብተው ሲገዙ እኔ እየተጠቀምኩ ሄዳለሁ። ምን ላይ አስተዋውቂ? የራሴን የሆነ ሶሻል ሚዲያ ላይ አስተዋውቄ ከፈለኩ ቲክቶክ ላይ ከፈለኩ ፌስቡክ ላይ ከፈለኩ ዩቲዩብ ላይ የፈለኩት ፕላትፎርም ላይ ወስጄ ሳስተዋውቅ ሰዎች የኔን ፕሮዳክት ገብተው ይገዛሉ ማለት ነው። እንደዚህ ያደርጋችሁ ራሳችሁን የሆኑ ፕሮዳክት መሸጥ ትችላላችሁ። ከፈለጋችሁ ፒዲኤፍ ከፈለጋችሁ እዚህ ጋር እንደምትመለከቱት ፒዲኤፍ መሸጥ ትችላላችሁ። ከፈለጋችሁ ኦንላይን ኮርሶች መሸጥ ትችላላችሁ። ከፈለጋችሁ ቴምፕሌቶችን መሸጥ ትችላላችሁ። ከፈለጋችሁ ዳይት ፕሮግራሞችን መሸጥ ትችላላችሁ። ከፈለጋችሁ ቡኮችን ፊዚካል የሆኑ ፕሮዳክቶችን መሸጥ ትችላላችሁ። እንደዚህ ያደርጋችሁ የራሳችሁን የሆኑ ፕሮዳክቶችን መሸጥ ትችላላችሁ። ሶሻል ሚዲያ ጥቅሙ ቢኖር አንዱ ነገር ነው። በዚህ ሰዓት እንደ ድሮ አይደለም። የሆነ ሰው ሄዳችሁ ሎኬሽን ፒያሳ ሄዳችሁ ሜክሲኮ ሄዳችሁ ሱቅ ከፍታችሁ ምናምን አይደለም። አሁን ጊዜው ተለውጧል። ጊዜው በጣም ተቀይሯል። ኦንላይን ላይ የራሳችሁን የሆነ ፕሮዳክቶችን የራሳችሁን የሆነ እቃዎችን መሸጥ ትችላላችሁ። ምክንያቱም አሁን ጊዜው እየተቀየረ ነው። የሆነ ሰው ሜክሲኮ ሄዶ ከሚገዛ የሆነ ሰው ተክለ ሃይማኖት ሄዶ ከሚገዛ የሆነ ሰው የሆነ ቦታ ፒያሳ ሄዶ ከሚገዛ ኦንላይን ሄዶ ቢገዛ ነው የሚሻለው። ገብቷችኋል? ሰው ያለበት ቦታ ሆኖ የሚፈልገው እቃ ይመጣለታል። አሁን ብዙ ነገሮች እየተቀየሩ ነው። የራሳችሁን ወደ ሶሻል ሚዲያ ማምጣታችሁ ጥቅሙ አንዱ ቢኖር ይሄ ነው። አንደኛ ቢዝነስ ብትጀምሩ የራሳችሁን ቢዝነስ መጀመር ትችላላችሁ። እኔ የራሴ የሆነ ፕሮዳክት የለኝም ካላችሁ ደግሞ ከፈለጋችሁ ቅድም እንዳሳያችሁ አፍሌት መስራት ትችላላችሁ። ከፈለጋችሁ አድ መስራት ትችላላችሁ። ከፈለጋችሁ ኮሚኒቲያችሁን አሳድጋችሁ ብራንድ የሆነ ስፖንሰርሺፕ አድርጋችሁ መስራት ትችላላችሁ። እንደዚህ ያደረጋችሁ የተለያዩ ሽያጮችን መፈጸም ትችላላችሁ። ሌላው ነገር ደግሞ አገልግሎት መሸጥ አሁን በጣም እየተለመደ ነው ያለው። ብዙ ልጆች ወደ ቪዲዮ ኤዲቲንግ ወደ ግራፊክ ዲዛይን እየመጡ ነው ያለው። ወደ ኮዲንግ እየመጡ ነው። እኔ አሁን በጣም ብዙ ነገር ነው የተማርኩት። ከዚህ በፊት ኮዲንግ ተምሬያለሁ፣ ግራፊክ ዲዛይን ተምሬያለሁ፣ ቪዲዮ ኤዲቲንግ ተምሬያለሁ። እነዚህ ነገሮች በጠቅላላ የተማርኩት ግን በራሴ ነው የተማርኩት። አንድ ቀን ሼር አደርጋቸዋለሁ እንዴት እንደተማርኩ፣ ምን አይነት ኮርሶች እንደተማርኩ፣ የት እንደተማርኩ እያንዳንዱን ነገር ሼር አደርጋቸዋለሁ። እንደዚህ አይነት ነገሮች ሶሻል ሚዲያ ላይ መሸጥ ይችላል። አሁን ሶሻል ሚዲያ ላይ ግራፊክ ዲዛይን የሚሸጡ ልጆች አሉ። ቪዲዮ ኤዲቲንግ እናስተምራለን የሚሉ ልጆች አሉ። የተለያዩ አገልግሎቶችን እናስተምራለን የሚሉ ሰው እንደዚህ እናንተ ጋር ያለውን ስኪል መጀመሪያ ወደ ሶሻል ሚዲያ ስትመጡ ራሳችሁን መጠየቅ ያለባችሁ ነገር ቢኖር እኔ ጋር ያለው ምንድነው አውጥቼ መሸጥ ምንድነው ቴብሉ ላይ ማስቀመጥ የምችለው ምንድነው እኔ ጋር ያለው ስኪል ምንድነው እኔ ጋር ያለው ችሎታ ብላችሁ ራሳችሁን መጀመሪያ መጠየቅ አለባችሁ። ለምሳሌ ኢንተርቴይንመንት የምትችሉ ከሆነ ቀለኛ ከሆናችሁ ኮሜዲ ላይ አሪፍ ከሆናችሁ ኢንተርቴይንመንት የምትችሉ ኢንተርቴይንመንት ሶሻል ሚዲያ ላይ የተለያዩ ቫይኖችን መስራት የተለያዩ ቪዲዮዎችን መስራት ከተለያዩ ቲክቶከሮች ጋር ኮላብ ማድረጋችሁ መስራት። እኔ የምፈልገው ማስተማር ነው፣ እኔ የምፈልገው ሞቲቬት ማድረግ ነው፣ እኔ የምፈልገው ደግሞ ያለኝን ስኪል ወይም ደግሞ መሸጥ ነው የምፈልገው ካላችሁ ደግሞ ሶሻል ሚዲያ ላይ መታችሁ መሸጥ ትችላላችሁ። በጣም ሲምፕል እና ደስ የሚል ፕላትፎርም ነው። ይሄ የዚህ ጄኔሬሽን አካል ሆነ ማለት ነው። የዚህ ጄኔሬሽን አንተ አንዱ አካል ሆነ ሶሻል ሚዲያን አንተ ካልተጠቀምክበት የራስ ችግር አለብህ ማለት ነው። የዚህ ጄኔሬሽን አካል ሆነ ሶሻል ሚዲያ ለደህና ነገር ወይም ደግሞ በሶሻል ሚዲያ ገንዘብ መስራት ካልቻልክ ራስን መጠየቅ አለብህ። ምክንያቱም ይሄ ጄኔሬሽን ሲወቀስ አጠቃላይ ነው የምትወቀሰው። ይሄ ጄኔሬሽን ሲመሰገን አጠቃላይ ነው የምትመሰገነው፣ አይቀርልህም። ስለዚህ ሶሻል ሚዲያን ለመልካም ነገር አድርገህ መጠቀም ትችላለህ። በጣም ብዙ ሰዎች ሶሻል ሚዲያን ለመጥፎ ነገር በጣም ብዙ ሰዎች ሶሻል ሚዲያን ብዙ ነገር ሲያራክሱ ብዙ ተራ የሆኑ ነገሮችን ሲያወሩ እናያውቃለን፣ እያወሩም ነው ያሉት። ግን አንተ ግን ሶሻል ሚዲያን ለደህና ነገር ለራስህ ገንዘብ ማግኛ ራስህን መለወጫ ራስህን መቀየር አድርገህ ሶሻል ሚዲያን መጠቀም ትችላለህ። ሶሻል ሚዲያን ለመልካም ነገር ማዋል ትችላለህ ማለት ነው። ሌላው ነገር ደግሞ ላይቭ ስትሪም ነው። እንግዲህ ላይቭ ስትሪም ላይ ኦር ደግሞ ሰብስክሪፕሽን ላይ ወይም ደግሞ ሜምበርሺፕ አዘጋጅታችሁ እናንተን የሚፈልጓችሁ ሰዎች በሚፈልጉት እናንተን ቲፕ ሰፖርት ማድረግ ይችላሉ። ላይቭ ላይ እናንተ በምታረጉት ፐርፎርም በምታረጉት መንገድ ብዙ ሰዎች እናንተን ሰፖርት ማድረግ ይችላሉ። እንግዲህ በዚህ ሰዓት እንደምታውቋቸው ቲክቶክ ላይ ላይቭ ፐርፎርም የሚያደርጉ ብዙ ልጆች በጊፍት ኮይንስ ያገኙ እናውቃለን። እያገኙም እንደምታዩት ብዙ ነገር እየተለወጠ ነው። ስለዚህ ሶሻል ሚዲያ ላይ ስትመጡ ብዙ ነገር ነው ማሰብ ያለባችሁ። ሶሻል ሚዲያ ማለት ላይቭ ማለት አይደለም። ሶሻል ሚዲያ ማለት
ቲክቶክ ላይ ወጥቶ መደነስ ማለት አይደለም። ሶሻል ሚዲያ ላይ ማለት የሆነ ሰው ሞቲቬት ማድረግ አይደለም። ሶሻል ሚዲያ ላይ ማለት የሆነ ነገር ሶሻል ሚዲያ በጣም ብዙ ፓኬጅ ነው ያለው። ሰው ቅድም እንዳልኳችሁ እናንተ ጋር ያለው ነገር ምንድን ነው? እኔ ጋር ያለው ነገር ምንድን ነው? እሱን ወደ ገንዘብ መቀየር ያለብኝ ምንድን ነው? እሱን ወደ እኔ በምፈልገው ነገር ራሴን ገበያ ላይ አውጥቼ ነገሮችን መለወጥ የምችለው ባይዘ ማንም እናንተ መጥቶ መቀየር አይችልም። እናንተ ራሳችሁ ነው ራሳችሁ መቀየር የምትችሉት። አጠገባችሁ ያሉ ሰዎች እንደዚህ አድርጉ፣ በዚህ አትችልም፣ ወይ ማን ያያል፣ ወይ ማን ይመለከታል ምናምን የሚሉ ሰዎችን አትስማችሁ። ጀስት እናንተ ፎከስ አድርጋችሁ የራሳችሁ ድሪም ላይ የራሳችሁ ነገር ላይ ፎከስ አድርጋችሁ ዝም ብላችሁ ቪዲዮአችሁን ስሩ። የሆነ ቀን እናንተ ባሰባችሁት መንገድ ብዙ ነገሮች ይቀጥላሉ። እንዳልኳችሁ እንግዲህ ሶሻል ሚዲያ ላይ ብዙ ነገር መሸጥ የምትፈልጉ ሰዎች፣ ፐርፎርም ማድረግ የምትፈልጉ ሰዎች ረፍዷል። እኔ እኮ ሶሻል ሚዲያ መጀመሪያ ያለብኝ ጊዜ እኮ ቆይቷል፣ እድሜ ሄዷል፣ አትስሙ። ማንንም እንዳትሰሙ ጋይስ፣ ማንንም ማለት ነው። ትችላላችሁ፣ ማድረግ ትችላላችሁ፣ ማውራት ትችላላችሁ። ምንም የሚከብድ ነገር የለም። አጠገባችሁ ያላችሁ ኔጌቲቭ ቶቶችን እናንተ ዳውን የሚያደርጋችሁ እናንተ ወደኋላ የሚጎትቷችሁ ነገሮች እንዳትሰሙ። አም ቴሊንግ ዩ ጋይስ እንዳትሰሙ። ዝም ብላችሁ ወደፊት መቀጠል ጀምሩ። ምንም የረፈደ ነገር የለም። ዛሬ ሆኖ መጀመር ትችላላችሁ። እንግዲህ ይህን ቪዲዮ እስካሁን ስለተከታተላችሁ አመሰግናለሁ። በቀጣይ የተለያዩ ቪዲዮ እንዲደርሳችሁ ይህንን አካውንት ሰብስክራይብ ማድረግ እንዳትረሱ። ሀሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እንዳስተምራችሁ እንድነግራችሁ የምትፈልጉት የተለያዩ ነገሮች ካሉ ኮሜንት ላይ አስቀምጡልኝ። ዲስ ኢዝ ቡናማን። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።